እንኳን ደስ አላችሁ በቲክቶክ ማሸነፋችንን ወደ ቲክቶክ መግባታችን ቲክቶክ ስለተፈቀደልን እንኳን ደስ አላችሁ እላለሁ። በዚህም አጋጣሚ አሁን ማውራት የፈለኩት ነገር ምንድነው? ማውራት ቢኖር ለማውራት የፈለኩት ነገር ቢኖር ማለት ነው እና በጦርነት ተጎድተው የነበሩትን አካባቢዎች እና በጦርነት ሲጎዱ የነበሩትን መልሶ በማልማት ፈጥነን እንገባለን ፈጥነን እንወጣለን። እንደገና በአካባቢያቸውን ቦታ በዛ አካባቢ ላይ በጦርነት የተጎዱትን አካባቢ ቦታ ላይ በጣም ተጎድተው የነበሩትን ቦታ ላይ ፈጥነን ገብተን ከችግራቸው እንድንታገድላቸው እግዚአብሔር ይርዳን እላለሁ። ሁለተኛ አጋጣሚ ነገር ደግሞ በዚሁ አጋጣሚ ማውራት የምፈልገው ነገር ምንድነው? ለወገን ወገን ደራሽ ነውና እኛ በእኛው ነን እና የምንተካካውና የምንረዳዳው መሬቱን ጭምር ነው። እዛ ቦታ ላይ ማልማት የምንፈልገው ስናለማ ከነመሬቱ ጭምር ነው። ተፈናቃዮችን በቦታቸው በቀያቸው ላይ እንመልሳለን። ስንመልስ መጠለያ እንደዚሁም ምግብ እንደገና ደግሞ ራሳቸውን በማስቻል ለዘላቂ መፍትሄ የሚባለው ነገር እና ራሳቸውን በማስቻል ምንድነው የዘላቂ መፍትሄ ልል የፈለኩት ነገር ሰርተው የሚለወጡበት በዛውም የስራ እድል እንዲያገኙ የማድረግ የውጪዎችን ዲያስፖራዎች ወይንም ደግሞ የውጪ ባለሀብቶችን እያስገባን በመሃል ላይ ስራ እንዲፈጥርላቸውና በእኛውም ተደራጅተን የስራ ፈጠራ አርግተን መስራት እንድንችል ማድረግ። ሁለተኛ ነገር ደግሞ መናገር የምፈልገው ነገር በፍጥነት ወደ ስራ መግባት በፍጥነት የስራ እድል መክፈት በፍጥነት እዛ በጦርነት የተጎዱት ቦታ አካባቢ ላይ የተለያየ ስራዎችን መስራት የተለያየ ልማቶችን ማልማት የተጎዱትን ህብረተሰቦችን ሰብስበን በቀያቸው ላይ መመለስ። አንድ ሁለተኛ ነገር ደግሞ የማጥራት ስራ መስራት። ምክንያቱም ከሌላ ቦታ ስደት እንትን ብለው ወይንም ደግሞ ዘልቀው ገብተው ዝም ብለው እዛ ቦታ ላይ የተለያየ ነገርን ለመስራት ወይንም ሁከት ነገርን ለመበጥበጥ ያክልን ሰው በተጎዳው አካባቢ ላይ አሁን መልሰን ለማልማት ስላልተዘጋጀንበት እኔም ተጎጂ ነኝ ብሎ እንዳይገባ ማጥራት የጥራት ስራ መስራት። በዚህ መሃል ላይ ደግሞ ያው ቢረዳም ችግር የለውም። ሄዶ ልረዳ ካለ የተቸገረ ከሆነ በዛውም ማቋቋምን ጥናት የመኖርን ወይንም የማቋቋም ስራን እንሰራለን። በዚህ መሃል ላይ ለማሳሰብ የምፈልገው ነገር ኢትዮጵያ አሸናፊ ናት። ኢትዮጵያ ለወደፊት ከዚህ የበለጠ ራዕይ የምታሳይበት ብቃቷን የምታሳይበትና የምትቆጣጠርበት ምንድነው? ይሄ ቻሌንጇን ወይንም ደግሞ ሁሉን ነገር ችላ አሳልፋ እዚህ ደረጃ ላይ ስለደረሰች እኔ ደስ ብሎኛል በራሴ እንኳን ደስ አላችሁ እላለሁ። ኢትዮጵያ አሸናፊ ናት። ኢትዮጵያ ቻይ ናት። ኢትዮጵያ አስተማሪ ናት። ኢትዮጵያ ቀዳሚ ናት። አሁንም በድጋሚ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር የኢትዮጵያን ህዝብ አብዝቶ ይባርክ እላለሁ። አመሰግናለሁ።